ረጅም የብቸኝነት ጊዜ ነበረ ያ ጊዜ ተቋጭቶ ዛሬ ወደ ሰላም መንገድ ለመምጣት እንግዲህ ዝግጅት ላይ ነኝ Dewi, ያው ቆመን ቆይታ እንዴ ይቅርታ አጥፍቻለሁ ተንበርኮ አጥፍቻለሁ ያልሽው ይሄ በጣም ብዙ ነገር አሳልፈናል የእውነት አብሬው ነበርኩ ከጎኑ እና ዛሬ ይሄን ቀን ስላየው በጣም ነው ደስ ያለኝ እውነት ስሜታዊ ሆኛለሁ እና ከሷ መልካም ምላሽ እንጠብቃለን እውነት አጥፍቷል በቃ ብዙ ተነጋግረናል እኮ ብዬ እሺ ተነሳ ሳይሆን ይቅርታ ካላልሽ ማለት ይነሳል ነው ነገ እንደማይደገም እኔ ምንም አይነት ዋስትና ይሄ ሁላ ሰው ዋስትና ይወስድልሻል ነው አልፈልግም እኔ አይደለም ብዬ ሲሄ አይደለም ሰላም እንዴት ናችሁ የተወደዳችሁ ውድ ወገኖቼ ሰላማችሁ በእያላችሁበት ብዝት ይበልን እንግዲህ ቤተሰቦቻችን ላለፉት አንድ ወራት ትንሽ ከባድ ጊዜ አሳልፈን ነበር እንደ ትዳር በጣም የተፈተንበት ብዙ ውጣ ውረዶችን ብዙ ፈተናዎችን ያለፍንበት በዛ ውስጥ ግን እንደ ወርቅ ተፈትነን ያለፍንበት ስተትን የሰራንበት ስተትን ያረምንበት እልህ ውስጥ የገባንበት ከዛ ውስጥም የወጣንበት እጅግ ለአስጨራሽ ከባድ ጊዜ ነበረ በጣም የምትወዱን ውድ ቤተሰቦቻችን ከጎናችን ነበራችሁ በክፉ ቀናችሁ ወዳጃችሁና ጠላታችሁን ትለያላችሁና ለኛ ደግሞ ሁላችሁም ወዳጅ ሆናችሁን የተገኛችሁት እና ከልብ እንወዳችኋለን ላሳያችሁን ፍቅር ከጎኔም ስለሆናችሁ በኔ የመከፋት ጊዜ አብራችሁ የተከፋችሁ በውዬም ስትከፋ እንደዚሁ ከጎኗ ሆናችሁ አይዞሽ ሁሉም ያልፋል ያላችሁ የአገሬ ልጆች እንግዲህ ከወገቤ ጎንበስ ብዬ አመሰግናችኋለሁ ዛሬ እንግዲህ በጣም ትልቅ ቀን ነው ከብዙ ፈተናዎች በኋላ መልካም ነገር ወደ ህይወታችን ይመጣልና አይዟችሁ ታገሱ ሁሉም ያልፋል እንደምትመለከቱት ሁሉም እያለፈ ነው እንግዲህ እነዛ የፈተና ቀናቶች አልፈው ዛሬ እንግዲህ ዛሬ እኔ ላለቅስ ወይም ላዘን አይደለም የመጣሁት በደስታ ነው የመጣሁት በጣም ደስ በሚል ዜና እንግዲህ ረጅም የብቸኝነት ጊዜ ነበረ ያ ጊዜ ተቋጭቶ ዛሬ ወደ ሰላም መንገድ ለመምጣት እንግዲህ ዝግጅት ላይ ነኝ በጣም እንግዲህ ጥሩ ስሜትም የተሰማኝ ነው ፍርሃትም የተሰማኝ ነው እና እንግዲህ ወብያውን የለችም እዚህ ፍሬ ጋር ናት ግን ደግሞ በጣም ብዙ እጅግ በጣም ወዳቸው እህት ወንድሞቼ ወዳጆቼ በኔ በአስከፊ ችግሬ ጊዜ በፈተናዎቼ ጊዜ ያልተለዩኝ እንቁ ወዳጆቼ አብሮኝ ነው ያሉት እንግዲህ ተንደም አለ ሲመክረኝ ሲቆጣኝ የሰነበተ ታላቅ ወንድሜ በጣም አመሰግናለሁ ሁሉም መተዋል ስለመጣችሁ ከልብ አመሰግናለሁ ዛሬ እንግዲህ ወየን ይቅርታ ጠይቄ ፍቅራችንን እናድስበት እጅግ ታላቅ ቀን ነው በዚህ ቀን እኛን ለማየት ስለመጣችሁ በጣም እናመሰግናለን ስለ ፍቅራችሁ ሁሉ እናመሰግናለን አብራችሁን ስለሆናችሁም ከልብ እናመሰግናለን እዚህም ያላችሁ ወንድሞቼ በጣም በከባድ ጊዜ ሳትለዩን ከጎናችን ናችሁና በጣም አመሰግናችኋለሁ ወዳችኋለሁ አይለየን ከዚህ በላይ በጣም መልካም ነገሮች እናያለን ብቻ ከልብ ነው ማመሰግነው ስለተገኛችሁልኝ በተለይ አምናችሁኝ በዚህ ጊዜ በቃናሂ ይቅርታ ሊጠይቅ ነው ሰላም ይወርድ ነው ብላችሁ ስለመጣችሁ ከልብ አመሰግናለሁ እስቲ እንግዲህ ውድ ወንድሜን ተንዴን ጋብዘውና
ከሱ ጋር ደግሞ ትንሽ ቆይታ እናደርጋለን። እስቲ በክብር ተቀበሉት። ዛሬ ደስታ ቀን ነው። ደስታ ቀን በደስታ ቀን በመገኘቴ ደስ ብሎኛል። እንኳን ደስ አለ። እንግዲህ እያመለጥኩ ነበረ። ብዙ ጊዜ መክረኛል፣ በግልም አግኝተህ ከካሜራ ውጪ በደንብ ገስጸኸኛል። ምክሮች በጣም ጠቅመውኛል። እንደ ትዳር ከኛ ያው በትዳር ቆይታ ትበልጡናላችሁ፣ ረጅም የትዳር ቆይታ አላችሁ። እኛም እንደዚሁ እንከተላችኋለን እና እርስ በራስ አንዱ ሲወድቅ አንዱን ደገፍ እያደረጉ ነውና ህይወት የሚቀጥለው። ጓደኝነትም ወዳጅነትም ወንድምነትም ለዚህ ጊዜ ነውና ከልብ ነው አመሰግናለሁ። በጣም እናመሰግናለን። እኛም ምክራችንን ሰምተህ ይወላችንን ማለት ነው ከመጥፎ ጎዳና ወደ ጥሩ ጎዳና። ትዳር ቀልድ አይደለም እንግዲህ፣ ቃቃ አይደለም፣ ጨዋታ አይደለም። ቢያንስ ምክራችንን ሰምተህ ወደዚህ በመምጣትህ በሁላችንም ስም አመሰግናለሁ። አንዴ ለራሳችን ቴንክ ዩ በጣም አመሰግናለሁ። እሺ እስቲ ከዚህ በመቀጠል እንግዶቻችን መጥተዋል። እስቲ እነሱን ስሜት እንጠይቅና ፍሬ ደግሞ ውብዬን ይዛ እየመጣች ነው። እዚህ ጋር ደግሞ ያዘጋጀነው ልብስም አለ። ወደዛ ከመሄዳችን በፊት እስቲ እንግዶቻችን እንደተሰማቸው እስቲ እንጠይቃለን። ሄሎ ከዛን ጀምር። እሺ ሰላም ነው? እግዚአብሔር ይመስገን። እንግዲህ የኛን መለያየት ያው ካልደገፋችሁ ማከል ማዘር ናት አይደለ? በጣም በቃ እንትን እያለች ነበር፣ ለኛ እየተከራከረች ነበር። እንግዲህ ይቅርታ ልጅ ስለሆነች ነው አንቺ ምለው ልጅ ናት በጣም እና እንደ እናቴ ናት በጣም ልጅ ናትና በጣም በቃ ከጎናችን ነበረች፣ አልተለየችም። ከውብዬም ጎን ነበረች፣ እኔንም በቃ እየመከረች ነበረ። የጓደኛዬ ናቲ እናት ናት። በጣም አመሰግናለሁ። እስቲ ምን ተሰማሽ ለዛሬ ቀን በመምጣታችን እና ደግሞ ምን ማስተላለፍ ትፈልጊያለሽ? በመጀመሪያ ደረጃ ለዛሬ ቀን ያበቃንን እግዚአብሔርን ድንግል ማርያምን ላመሰግን ወዳለሁ። ያው በነበሩት ጊዜያቶች ብዙ ነገሮች ብዙ ሁኔታዎች አልፈዋል። በዛ ውስጥ ያው ናሂም እግዚአብሔር ያክብር በስልክ ማገኘ ነበረ። አብዛኛው ጊዜ በስልክ ነበር ማገኘ። ጥሩ ምላሾችን ተሰጠኝ ነበር። አዳማጭ ነህ፣ እግዚአብሔር ያክብር። ከውብዬም ጎን የነበርንበት ሁኔታ ነበረ። ያው ከልጄ ጋር ሆነን አብዛኛውን ከውብዬ ጎን ነበርን። ያው በትዳር ውስጥ መሰናክሎች አይጠፉም፣ ችግሮች አሉ። ትዳር ያው ብዙ ፈተና ነው። ያንን ነገር ደግሞ ታግሳችሁ ማለፋችሁ ለዚህ ቀን እንድትበቁ አድርጓቸዋል። ከዚህ በኋላ ደግሞ ላለው እናንተም ያለውን ነገር ያስተካከላችሁ፣ በተለይ ደግሞ ያው በሃይማኖትም ጠንካሮች ናችሁ፣ ጸሎት እያደረጋችሁ ነገሮች ከዚህ በኋላ ደግሞ እንዳይፈጠሩ ጠንካራ መሆን ያስፈልጋል። ይሄንን ነው ማለት የምፈልገው። ሌሎች ደግሞ ወጣቶችም ከናንተ መማር ያለባቸውም ነገር አለ። ያው እኔ ልጄም ደርሷል። ሁላችሁም ወጣቶች አላችሁ፣ ከነሱ መማር ያለባችሁ ምንም አይነት እንቅፋት ቢመጣ በቃ ወሬዎችን አለማዳመጥ፣ መደማመጥ ያስፈልጋል ብዬ ነው ማስበው። ትዳር ውስጥ ያው ጓደኛህም እንደዚህ በትዳር ረጅም ጊዜ ያለፈ ነው ከናንተ ቢቀድም እኔ ከናንተ ብዙም መቀደም ስለሆንኩኝ ያው ትዳር ከባድ ነው፣ እናውቀዋለን ትዳር ምን እንደሆነ። ለዚህ እናንተ ደግሞ ጠንካሮች ናችሁ። አንተንም ውብዬንም አውቃቸዋለሁ ማለት ጠንካሮች እንደሆናችሁ። ለዚህ ከዚህ በኋላ ያለውን እግዚአብሔር ደግሞ ፍጻሜውን ያሳምረው። በርቱ ነው የምለው። አመሰግናለሁ። እንግዲህ ናሂ እንግዲህ ሁሉም ነገር የምናውቀው ነገር ነው። እኔ በጣም ነው ደስ ያለኝ ዛሬ እንደዚህ አይነት ነገሮችን አድርገ እንደዚህ አዘጋጅተህ ጠብቀ ውብዬን ይቅርታ ለመጠየቅ በማሰብ በጣም ደስ ብሎኛል። ያው እንግዲህ ኦዲየንሱ ጠቅላላ እኔ ላይ ነው ሲወርድ የነበረው። ምክንያቱም ለውብዬ ነበረ ስደግፍ የነበረውና እንዴት ውብዬ ምናምን እያልኩኝ ነበረ። ያው አንዳንዴ ደግሞ ትክክል ያልሆነ ነገር አለ፣ ትክክል ያልሆነም ነገር ሊኖር ይችላል። አንዳንዴ የሆነ ነገርን ስናደርግ ላይክ በነገሮች መጽናት እንዳለብን የገባኝ። ምክንያቱም በዚህ በኩል ናሂ ልክ ነበረ፣ በዛኛው በኩል ደግሞ ውብዬ ልክ ነበረች። ብዙ ጥፋቶች ብዙ ነገሮች ተፈጥረው ይሄ ብዙ ወራቶችን አሳልፈን እዚህ ደርሰናል። እግዚአብሔር ይመስገን። በቃ በጣም ነው ዛሬ ደስ ያለኝ። ማለት እንግዲህ መታ ደግሞ ውብዬ የምታሳየውን ሪአክሽን እስካይ ድረስ በጣም ቸኩያለሁኝ። ያው እንግዲህ እንደዚህ ያደረገ እንደዚህ እሷን
ለይቅርታ መብቃት ራሱ በጣም ትልቅ ነገር ነው። ያው ይቅርታ ማድረግ ደግሞ ትልቅነት ነውና እንግዲህ በጣም ደስ ብሎኛል። ናሂዬ አሪፍ ትዳር ይሆንልህ ነው የምለው። አሜን። አመሰግናለሁ። ተረጋጋ። በቃ እስቲ ምን ተሰማ? ስማ፣ ኧረ ተው በእናትህ ዳጊ። ኩቻ አይለቀስም ዛሬ። ስማ ኩቻ፣ እስቲ ምን ተሰማ? በቃ ኩቻ፣ በቃ አልፏል፣ ሁሉም አልፏል። በቃ እስቲ ሀሳብ ግለጻ። ምንም አትልም? እሺ በቃ እንግዲህ ዳጊ ትንሽ ስሜታዊ ይሆናል። እሱን ደግሞ መልሰን እንትን እንላለን። እስቲ ወደ ሄሉ እንሂድ። ሄሉ ቆሜ ላውራ። በመጀመሪያ እንኳን ደስ አለህ። የእውነት በጣም ብዙ ነገር አሳልፈናል። የእውነት አብሬው ነበርኩ ከጎኑ እና ዛሬ ይሄን ቀን ስላየው በጣም ነው ደስ ያለኝ። እውነት ስሜታዊ ሆኛለሁ እና ከሷ መልካም ምላሽ እንጠብቃለን። እውነት ለመናገር ከዚህ በኋላ እንደዚህ አይነት ነገር ባይፈጠር ደስ ይለኛል እና ካንተ ብዙ ተምሬያለሁ ወንድሜ፣ ከትዳር ከሁሉም ነገር እና እዚህ ደርሻለሁ። ከናንተ ብዙ ነገር ተምሬያለሁና ፈጣሪ ከዚህ በኋላ ሁሉን ነገር ያስተካክልላችሁ፣ እንዳትመለሱ ወደዛ ነገር እና በጣም ደስ ብሎኛል። እንደዚህ አድርገ ደግሞ አዘጋጅተ ሰርፕራይዝ ታረጋ ስለሆነ በጣም ደስ ብሎኛል። አንተ ብዙ ማውራት አልችልም፣ እንግዲህ ደስ ብሎኛል ብቻ። እንግዲህ ልዑል ከውብዬ ጎን ነበርና ከልዑል ጋርም እንግዲህ ትንሽ ጥል ውስጥ ነበርን። በዚህ አጋጣሚ ልዑል በጣም ይቅርታ። እንግዲህ በብዙ ነገር ከውብዬም ከኔም ጎን ነበረ። በጣም ቀና ሀሳቢ ሞዴል ወጣት ነው። እንግዲህ በጣም ትልቅ ደረጃ የምጠብቀው ወንድሜ ነው። ሰው አስከፍቻለሁ፣ በጣም ይቅርታ። እስቲ ምን እንደተሰማ አንተ ምን ነገር ብትል ደስ ይለኛል። ከሁላችሁም በላይ እኔ ደስ ብሎኛል ብዬ አስባለሁ። ምክንያቱም በጣም ለብዙ ቀን ላይክ ናሂኔን ሳይኝ ምን አገባህ የሚሉ ቃሎች ይረብሻሉ እና እሱ ቃል ድብድቦቹ እኔ ብዙ ነገር አሳልፍ ያለውና ከሁላችሁም በላይ ደስ ብሎኛል። በዛ ላይ ውብዬ የዋሰው ነች። ይሄ ነገር ይገባታል፣ እንደዚህ አድርገ ይቅርታ መጠየቅ በጣም ትልቅ ነገር ነውና በጣም ነው ደስ ያለኝ እና እንደ ምክር ላንተ መክር ወደፊት ትዳር ቀላል ነገር አይደለምና ረጋ ብለ ነገሮችን ማሰብ አለብህ ብዬ አስባለሁ እና ውብዬ ነገር አይታ ምን እንደሚሰማት እስካይ ጓጉቻለሁ። አመሰግናለሁ። በጣም አመሰግናለሁ። አታጨበጭቡ? እሺ ጋር ልሂድ። እሺ አሹ እንግዲህ ወንድሜ ነው። እስቲ ወንድሜ ተሰማክ? እሺ በጣም ደስ ብሎኛል። እግዚአብሔር ይመስገን እቺን ቀን ስላየን በጣም ደስ ብሎኛል። ሁላችሁም ደስ እንዳላችሁ ተስፋ እናደርጋለን። በዛ ላይ ደግሞ ደስታችን እጥፍ ድርብ የሚሆነው እሷ መታ እዚህ ጋር ያለውን የእሷን ስሜት ስናይ ደስታችን እጥፍ ይሆናልና እናይ በጣም ደስ ብሎኛል። አንተ ወንድሜ ነህ። ያው እስካሁን ድረስ ከጎን አለውና አልተለየውም። ያው እግዚአብሔር ነው ዋናው ደግሞ ከጎን ያለው። ብዙ ሰዎች ብዙ ነገር ብለዋል፣ ብዙ አስተያየቶች ተቀምጠዋል። ግን ዋናው ያንተ ልብ ነው፣ የሷ ልብ ነውና ይፈጠራል ችግር፣ እግር ከእግር ጋርም ይጋጫል። ግን ዋናው ትልቁ ቁም ነገር መታረቁ ነው፣ ይቅርታ ነውና የይቅርታ ልብ የሰው ልጅ ካለው ትልቅ ሰው ነው ያ ሰው ማለት ነው። ይቅር ስትባባሉ ትልቅ ሰው እንደሆናችሁ ነው። መጣላት ከሆነ እንዳልኳችሁ ቅድም እግር ከእግር ጋርም ይጋጫል። ዋናው ግን ይቅር መባባል ነውና እግዚአብሔር የሚወደው ነገር ነው። እንወዳችኋለን፣ እናከብራችኋለን። መልካም ትዳር እመኝላችኋለሁ። ቴንክ ዩ። አመሰግናለሁ። አጨብጭቡለት። ሊዱ እኔ በጣም በመታረቃችሁ በጣም ደስተኛ ነኝ። በዚህ አጋጣሚ
ከዚህ በፊት እንደማውቃችሁ ተጣልታችሁ አታውቁም። ደስ የሚል ፍቅር ነው ያላችሁ ምናምን እና ደግሞ በሰዓቱ ከጎናችሁም ስላልነበርኩኝ በጣም ከፍቶኝ ነበረ። ውብዬንም እያናገርኳት ነበር በስልክ ምናምን፣ ግን ዋናው መታረቃችሁ ነው። እውነቱን ለመናገር በጣም ደስ ብሎኛል። እግዚአብሔር አይለያችሁ። ከዚህ በኋላ ደግሞ ላለው ነገር እየተስማማችሁ እያወራችሁ ነገሮችን መፍታት መቻል አለባችሁ እና እንኳን ደስ አላችሁ። እሺ እንግዲህ በዚህ በኩል መካሪ ወንድሜ ፈጥኖ ደራሹ በጠራው ሰዓት ፈጥኖ ይደርስልኝ መሄድ የምፈልግበት የሚያደርሰኝ በጣም ወዶ ወንድሜ ነው። አይ ደስ ብሎኛል እዛው መድረሳችሁ ያለው ነገር ማለት እንትን ቢሆንም ይሄ እንደዚህ በመፈጠሩ ያለው ነገር እንትን ብያለሁ። እናንተ መታረቃችሁ ደስ ብሎኛል። እኔ መናገር ብዙ አልችልም። ያለው ነገር በጣም ደስ ብሎኛል። ወንድሜ አመሰግናለሁ። ሶል በጣም መካሪ መልካም ወንድሜ ነው። እንግዲህ ለአንድ ወንድም መልካም ወንድም ያስፈልገዋልና በጣም ከመወዳቸው በጣም ከማከብራቸው እጅግ በጣም ትልቅ ቦታ ከምሰጣቸው በጣም ትልቅ አስተዋይ ከሆነ ወንድሜ ነው። በመንፈሳዊም በጣም በብዙ የሚያበረታኝ እጅግ መወደው ወንድሜ ነው። ሶል እስቲ ወንድሜ ምን ተሰማ? ያው ከጎኔ ነበርክ፣ በምክር በብዙ ነገር እየገሰስከኝ ጸበል እየወሰድከኝ ብዙ ነገር አሳልፈናልና እስቲ ምን ተሰማ? እሺ ነህ ወንድሜ አመሰግናለሁ በጣም። እንግዲህ አንተም ምክራችን ተቀብለ ሐሳባችን ተቀብለ ያው ይቅርታ የሚያደርግ ሰው ንጹህ ልብ ያለው ነውና ንጹህ ልብህን ያየንብህ በጣም ነው ደስ ያለኝ። እንግዲህ ፍጻሜው ደግሞ እየመጣ ያለው ነገር እስከያይ ደግሞ በጣም ቸኩያለሁ፣ ጓጉቻለሁ። እንግዲህ ነህዬ ይሄ እኔ ላንተ ምንም ልልህ አልችልም። ምክንያቱም አንተ ብዙ ነገር የምታውቅ ብዙ ነገር ያሳለፍክ ሰው ነህ። በጣም ደስ የሚል ትዳር ውስጥ የነበራችሁ ሰዎች ናችሁ። እንግዲህ ከበፊት አሁን ደግሞ የተሻለ ይሄን ቀን በሰላም አሳልፈን ለወደፊት ግን በህይወትህ የምትወስነው ውሳኔ ተረጋግተህ አስተውለህ ምንም ነገር ይፈጠር ቅድሚያ ለትዳርህና ለልጆችህ ስትል እና እግዚአብሔርን ፈርተህ መስመርህን በቃ አስተካክለህ እንድትሄድ ነው የምፈልገው። እንግዲህ መልካም ቀሪው ሰዓታችን ደግሞ ደስ የሚል ጊዜ ይኖረናል ብዬ አስባለሁ። አመሰግናለሁ። ይጨብጨብለት። እሺ ቤተሰብ እንግዲህ ውድ ቤተሰቦቻችን እንግዲህ በጣም ደስ በሚል ሁኔታ ሐሳባቸውን ገልጸዋል። ከውድ ወንድሜም እንግዲህ ቶንዴ ቆመዋል። ከሱ ጋር እንግዲህ ከዚህ በኋላ ያዘጋጀነውን ዝግጅት እንግዲህ የምናቀርብላችሁ ይሆናል። ቶንዴ እስቲ እንግዲህ አሁን ሞር ታብራራለህ። አሁን ጊዜው ያንተ ነው። ሙያው የኔ ሙያ መጣው ሳይታሰብ ወደ ሙያ በእርቅ ሰዓት የእርቅ ማዕድ ነው። በእርቅ ሰዓት ማዕድ ያስፈልጋልና ሼፎች ደግሞ ያስፈልጋሉ። ተፍ ተፍ ብለን አንዳንድ ነገሮችን አዘጋጅተናል። እንግዲህ አብረን ውድ ተመልካቾቻችን የናሂ ዩቲዩብ ቤተሰቦች ይሄንን ኩኪስ ለመስራት ስንት ቀን የፈጀብን? ይሄ በጣም ተራራ ነው የሆነብን። በተለይ ውብዬ ተወደዋለች ተብሎ አንዳንድ ውስጥ አዋቂው ሚስጥር በነገረን መሰረት ቀመመን የሰራ ነው። ካሜራማን በደንብ አሳይልን። ይሄንን ማዘዝ ለሚፈልጉ ሰዎች ቀጥታ ያናግሩኝ። በዚህ ማስታወቂያ እንሰራው ደግሞ በሁለት ቀን ተክለን በሶስተኛው ቀን ደረሰልን። የአንድ ቀን ጫጩት እንዳትቀጥለ። ይሄው እንግዲህ ይሄ ኬክ ውብዬ ይቅርታ ይላል። እንግዲህ ይቅርታችንን ለመግለጽ ቤቱ እንደዚህ ዲኮር አድርገን በዛሬ ደግሞ ጣፋጭ የሆነ ህይወት ቀጣይ ዘመናቸው ደግሞ እንደዚህ አይነት ነገር እንዳይከሰት ጣፋጭ ነገር ስለሚያስፈልግ የሚያምር ኬክ ጋግረናል። ለዚህም ከፈለጉ ያናግሩን። ኮሚሽኑ አስበላሉ። አይዞና እቺ ጊፍት ግን በቃ እኔ ራሴ ቀድመን ብናያት ደስ ይለኛል አይደል? ከፍተን ይታይ አይታይ በቃ እንግዲህ ጉባኤው አይታይ ብሏል። እንግዲህ ባለቤቱ መጥቶ ይታይ ብሏል። ስለዚህ ውድ ቤተሰቦቻችን ይሄን ለማየት መጠበቅ ይኖርባቸዋል። እስከዛ ግን ላይክ ያደርጉ ግን አይደለም ግን ላይክ ይደረግ። ገና ስንት የሰራሁትን ነገር እኮ እናያለን። ስለዚህ ውድ ቤተሰቦች ላይክ ያደርጋችሁ ወደ ዋናው ግን ፕሮግራማችን ወደዛ ብንሄድ ናይ ሲቅደም መብራት አለበት። ውብዬ መታ መቀደስ አለባት። ይሄንን ቆንጆ ምግብ አዘጋጅተናል። እስቲ ቀስ ለከፈት አድርገህ ካሜራማን ማሳየልኝ እስቲ ተመልከቱ። እንግዲህ አሁን ይከፈት በኋላ ይከፈት፣ ይሄም በኋላ ይከፈት። ሰርፕራይዝ እናንተም ሰርፕራይዝ ትሆናላችሁ መሰለኝ። ስለዚህ ይሄን አዘጋጅተናል። በኋላ ነው እንግዲህ ምን በላው። ይሄን ይመስላል ውድ ቤተሰቦቻችን። የይቅርታው ፕሮግራማችን በደረቁ አይደለም፣ በምግብ በኬክ አዋሰን ነው። የሁላ መካሪ ህዝብ በኋላ ደስታችንን በደንብ እንገልጻለን።
ለሱ እንግዲህ ስለበቃና አምላክ እግዚአብሔር እናመሰግናለን። በኔ በኩል ይሄን ነው። እሺ በጣም አመሰግናለሁ ወንዴ። እንግዲህ ከጎን የተፍ ተፍ እያለ ነበረ በኬኩም በሁሉም እንግዲህ አብሮኝ ነበሩ እዚህ ያሉት ሁሉ ወንድሜ ሶልም ነሄሉም በቃ የሌለ የለም ነናቲና እሹ በዚህ በኩል ውዱ ወንድማችን ስሙን ንገሩኝ። እሺ ብቻ ሁላችንም በጣም ደስ በሚል ሁኔታ አዘጋጅተናል። ብቻ ከዚህ በኋላ የምትጠበቀው ውብዬና ፍሬ ናቸው። ባባም አለ እንግዲህ ባባም ናፍቆኛል በጣም ዛሬ ማገኘው ይሆናል። ከዚህ በኋላ እነሱ ሲመጡ ተመልሰን እንመጣለን። ፈጣሪ አገራችንን ሰላም ያርግልን። መልካም ቆይታ። እሺ ወደ ቤተሰቦቻችን እንደምትመለከቱት እንግዲህ ልብስ አዘጋጅተናል። መታ የምትቀይረው እንግዲህ ፍሬ በጣም ጎበዝ ናት። ቶንዴም እዚህ ያሉት ጋር ተማክረን እንግዲህ አዘጋጅተናል። አሁን እየደረሰች እንዳለ እንግዲህ ቶንዴ ለፍሬ ደውሎ ነግሮኛል። ኦልሬዲ ደረጃ እየወጡ ነው። እንግዲህ ሴቶች አበባ ይወዳሉ። እንግዲህ ስትመጣ በአበባ ነው መቀበላት። እናንተ ደግሞ እንግዲህ ቅርታን እንድታረግልኝ የበኩላችሁን እንግዲህ ትወጣላችሁ። ዛሬ ኃላፊነት አለባችሁ እና ለህይወቴ መቃናት እንግዲህ ከፈጣሪ ቀጥሎ እናንተን ትልቅ አስተዋጽኦ አላችሁና በጣም ወዳችሁ ሁሌም ባገኛችሁ ሁሌም ብገናኛችሁ ደስተኛ ነኝ ሰው ነኝ። እድሜ ከጤና ይስጥልን። ቶንዴ እንግዲህ እኔ ተዘጋጅ ፈርቻለሁ። ትፍራ እንዴ? ሁሉም ሰው እኮ አብሮ ያለው እኮ እችን ፍራቻ እንዳትኖር ነው። አንተም መክረን ዘክረን ተሳክቶልናል። ይሄን ደግሞ አንድ ላይ እናሳምናለን። ከእግዚአብሔር ጋር አብረን መፍራት የለም። እንግዲህ ዛሬ ይቅርታ ቀን ነው። ይቅርታ ቀን ድፍረት ይፈልጋል። ጠንከር ብለህ ሁሌ ከጎን ነው ያለው አይደለም እንዴ? ታዲያ ምንም ፍራቻ አያስፈልግም። አመሰግናለሁ። እንግዲህ አሁን በርታ በርታ እያልኩ ነው። እስቲ ደርሰዋል። እንግዲህ እስቲ ይሄን ትይዝልኛለህ? እሺ ከሚስታችሁ እንዳትጣሉ እንደምን እንዳይደርስባችሁ። ያገቡም አለ ያላገቡ ደግሞ ያው ቀጣይ ዓመት ደግሞ አግብተው እነሱ ቤት ነው ይጨንቃል። ቤተሰቡ በጣም ይጨንቃል። ይመጡ ነው እዚህ ጋር ስትመጣ እንግዲህ እናንተ መቼስ ረግጣ ትወጣለች ብዬ አላስብም። የተንኳኳ ነው ያስ እያለ ነው ብዬ ተንበርኮ አጥፍቻለሁ ያልሽው ብዬ
አጥፍቷል። ብዙ ተነጋግረናል እኮ ብዬ እሺ ተነሳ ሳይሆን ይቅርታ ካላልሽማ እንዴት ይነሳል? ኖ ነገ እንደማይደገም እኔ ምንም አይነት ዋስትና ይሄ ሁላ ሰው ዋስትና ይወስድልሻል። ኖ አልፈልግም እኔ አይደለም ብዬ ይሄ አይደለም ከይቅርታ በላይ ምን አለ? አሁን በእናትህ ነው አይደለም ወይ ይቅርታ በይው። ውድ ባለቤትሽ እኮ ነው ተመልክቶ የለመንሽ ይቅርታ እያለ አጠፋሁት ይቅርታ እያለ ነው ያለው እኮ ታይም ባባ እንዴት አብረው እንደሚተካከፉ ፍቅራቸውን ይሄን ማጣት የለባችሁም እኮ አጥፍቻለሁ እኮ ጥፋቴን ደግሞ አመንኩኝ። በእነሱ ፊት እኮ ይቅርታ እየጠየቅኩሽ ነው። እሺ ይቅር በይኝ። ስንት ነገር ስነግር አልነበር እንዴ? አሁን ምን ተገኘ? ነገ ተመልሰን እንደማትሄድ እኔ በምን እርግጠኛ ሆናለሁ? ውብዬ እኔ እኮ በቃ አጥፍቻለሁ ጥፋቴን እኮ አምኛለሁ እኮ ይቅር በይኝ እኮ ስላለፈው ነገር መተው አለብሽ። ወንድ ልጅ እኮ ያጠፋውን ጥፋት አምኖ ይቅር በሉኝ ብሎ ተንበረከከ ማለት በቃ ውስጡ ተሰብሯል ማለት ነው። ለወደፊቱ ደግሞ እንደማይጠፋ ቃል ገብቷል እኮ እኛ ፊት። ዛሬ ደስታ ቀን ነው፣ የሚለቀስ ነገር እኮ የለም። አታልቅሽ፣ ይቅርታ ሁሉንም እክስሻለሁ። ላጠፋሁት በደሌ ሁሉ እክስሻለሁ ብዬ ይቅር በይኝ። አይለመደኝም ደግሞ ከአንቺ ውጭ የትም እንደማልሄድ ታውቂያለሽ። ማን አለኝ? እንደገና እልልታ ያስፈልጋል እንዴ? እንኳን ደስ አላችሁ። ልፋታችን ምን አልቀረም። አሁን ይቅርታችንን ስለተቀበልሽ ከልብ እናመሰግናለን። እኛን እንዳከበርሽ እግዚአብሔር ያክብርሽ። የምትወጁ ባልሽን ይቅር ብለሽ ስለተቀበልሽ እግዚአብሔር የወደፊት ህይወታችሁን ብሩህ እንደሚያደርግላችሁ ተስፋ አለን። ቃል ገብቷል ከዚህ በኋላ እንደዚህ አይነት ስህተት እንደማይሳሳት እና እንደሚወድሽ ካላንቺ መኖር እንደማይችል ብዙ ነገር ቃል ገብቶልናልና እሱን ተቀብለሽ ቤትሽን በደስታ ስለሞላሽ እናመሰግንሻለን። እንደዚህ ለብሰሽ ግን እንደዚህ ለፍተን ደክመን ይሄ ሁላ ደክመ የሰራሁትን ምግብ ኬክ ተመልከች ከሚበላሽብን ልብስ አዘጋጅተንልሻል። እሱን ለብሰሽ ብትመጪልን በአክብሮት እንዳስደሰትሽ በደንብ ደስ እንድልሽ እሱን ልቀበልሽ ነኝ። መቼም ምርጫችን ይሆናል ብለን እናስባለን። ካልሆነም ሌላ መቀየርም ትችያለሽ ከይቅርታ ጋር። ሙሉ ፓኬጅ ነው ያዘጋጀነው። ይቅርታ ባባ ነው ብዬ ጋር ነኝ። I love you በል I love you በል። የት ነው ቁጥል አድርገህ? እሺ ይኸውና ሰላም በል ፈራክ? እንሂድ ማይጋ እንሂድ። አባዬ ተጫወቱ እንግዲህ። አመሰግናችኋለሁ በጣም እንግዲህ ፍሬንም ከልብ አመሰግናለሁ። ውድ እህቴ ሁላችሁ ነው እንግዲህ በእናንተም ነው ይሄኛው የሆነው ከፈጣሪ ቀጥሎ። በጣም ደስ ብሎኛል። ፍጻሜውን ያሳምርልን። ወንድሜንም በጣም አመሰግናለሁ። እንግዲህ እዚህ ላይ ብዙ ደክማችኋል። ብዙ እህት ወንድሞቼ ደግሞ እናንተንም ተከታታዮቻችን የኛ ምርጥ ወዳጆች እንወዳችኋለን፣ እናመሰግናችኋለን። አንድ ከፊት ለፊት ካሜራ እየቀረጸ ያለ
አቢጎ ወንድሜ ከልብ አመሰግናለሁ። ኤርፖን አድርጎ ስለሆነ እየሰማን አይደለም። ለማንኛውም ብዬን እንጠብቃታለን። እሺ ወደ ቤተሰቦቻችን ውብዬ እንግዲህ ለባብሳ እየመጣች ነው። እኔም ለማየት በጣም ጓጉቻለሁ። አላየውም፣ ሁላችንም አላየንም። እንግዲህ ከመጣች በኋላ አብረን የወዳችንን ተጨዋውተን ከዛ በኋላ ወደ ምሳ ግብዣ ወይም ራት ግብዣ እንሄዳለን። እስከዛው አብራችሁን ቆዩ። ንግስቷ አልጨረሽም ውዴ? ቆየችብን ውብዬ። እንሂድ እንዴ? ጓጓው እኮ እንደ አዲስ ሙሽራ እያደረገ እንኳን በሰላም መጣሽ። አምሮብሻል። እሺ አንቺ ቁጭ አትይ ያቁብሽ እንዲህ ይሻላል። እና እንዴት ነሽ? እንኳን ለዚህ ቀን አበቃን። እስቲ ምን ተሰማሽ? ደስ ብሎኛል። በጣም አመሰግናለሁ። ሰላምሽ ሰላማችን ነው፣ ደስታሽ ደስታችን ነው ብላችሁ አክብራችሁ ስለመጣችሁ በጣም ነው የማመሰግነው። እኔን ለማስደሰት እዚህ ስለተገኛችሁ እግዚአብሔር ያክብራችሁ። በጣም አመሰግናለሁ ሁላችሁ። በጣም እናመሰግናለን። እስቲ አጠቃላይ ስላለው ነገር ያሳለፍሻቸውን ነገሮች የሆነ ነገር በይና ፍሬንም ደግሞ እንጠይቃታለን። ወደዚህ መጣ ምክርም ትለግሰናለች። እስቲ አንቺ በአጠቃላይ ከዚህ ሁሉ እንትን ምንድነው በአጠቃላይ የተሰማሽ ያንን ነገር ብታጋሪ ለሌሎችም እንትን ይጠቅማል ብዬ አስባለሁ። ወይ ልጄ ናፈቁክ? በዚህ ፍጥነት ይጀምር። ከባድ ፈተና ውስጥ ነበርን እውነት ለመናገር በጣም ከባድ ነገሮች አሳልፌያለሁ። እሱም አሳልፏል። እውነት ለመናገር በማንም ሰው ላይ በትዳሩ ላይ እንደዚህ አይነት ነገር እንዳይገጥመው ነው ምኞቴ። ምክንያቱም በትዳር ላይ እንደዚህ አይነት አጋጣሚዎች ሲፈጠሩ በጣም ነው የሚከብደው። በዛ ላይ ደግሞ ሁለት ነፍስ ስትሆኑ የማያስከፋ ነገር የሚያስከፋችኋል፣ ማያሳዝን ነገር የሚያሳዝናችኋል። ለነፍሰ ጡር ደግሞ በጣም ነው የሚከብደው። ለኖርማል ሰውም እንዳለ ሆኖ ማለት ነው። እና ያሳለፍኩት ነገር እንደዚህ ነው ብሎ የሚወራ አይደለም። በተለይ ደግሞ ሕፃን ልጅ አለ፣ እሱ እንዳያይ እንዳይሰማ የሚባል ትግል ደግሞ አለ እና እንጃ እንደዚህ ብዬ በቃል የሚገልጸው ነገር የለም። ብቻ ግን በጣም ከባድ ነው። በማንም ቤት በማንም ህይወት ላይ አይድረስ። ለወደፊታችንም ትምህርት ይሆናል ብዬ አስባለሁ እና እግዚአብሔር ይመስገን ያንን ጊዜ ስላሳለፈልን አመሰግናለሁ። እሺ በጣም አመሰግናለሁ። እስቲ ፍሬ ደግሞ መጣ አንዳንድ ነገር ትላለች። አቶ እንዴም ወደዚህ ይመጣል ያለ ቶንዴ እንግዲህ አልመጣም እያለች ነው። አይሳካም ነበር። ነይ ፍሬ ቶንዴ ወይ ከጎና ትሆናለህ። ቅር ይላታል። ያላንተ እኮ አይሆንላትም። ያለኔማ ግን ተርጌት ነች። እውነት ነው። እግዚአብሔር ይመስገን። እንግዲህ ዛሬ እዚህ ቦታ ላይ ሁላችንም በሰላም ስለተሰባሰብን ሰላምን ለማብሰር ስለተሰባሰብን እግዚአብሔር ይመስገን። እንግዲህ ቅድስት ድንግል ማርያም አላሳፈረችንም። ባለፈው እዚች ጋር ቁጭ ብለን ድጋሚ ሰብሰብ ብለን ማዕድ እንቆርሳለን። እንደዚህ 3 ሆነን ሳይሆን 4 5 6 ሆነን ብዬ ነበርና አላሳፈረችንም። እግዚአብሔር ይመስገን። ክብሩን ሁሉ መድኃኒዓለም ይውሰድ።
በጣም ከባድ ጊዜ ነበር። እንኳን ለውብዬና ለናሂ በዙሪያ ላለን ሰዎች በጣም ከባድ ጊዜ ነበረ። ከባዱን ጊዜ እንግዲህ መድኃኔዓለም አሳልፎልናል። ከዚህ በኋላም በእንደዚህ አይነቱ እንደማያሰባስበን ተስፋ አደርጋለሁኝ። አይሆንምም ደግሞ በደንብ የተማሩበት ይመስለኛል። ውብዬም በግሏ ተምራበታለች፣ ናሂም ተምሮበታል። በዚህ አጋጣሚ ተመልካቾችም በጣም ብዙ ተምረውበታል። ባለትዳሮችም ወደፊት ሊያገቡም ያሉ እንዴት አድርገው መፍታት እንዳለባቸው፣ ችግር ወደ ውጭ መውጣት እንደሌለበት፣ ቢቻል ከባልና ሚስት ካለፈ በዙሪያ ካለ ከነፍስ አባት ወይም ደግሞ ከቤተሰብ እንደማይወጣና መውጣቱም ደግሞ ምን ያህል ጉዳት እንደሚያመጣ በደንብ ያሳያል። እንግዲህ ይሄ ነገር ታውቆም ይሁን ሳይታወቅ ወደ ውጭ የወጣው ግን ለብዙዎች ለብዙሃን መማሪያ ሆኗል። በነ ውብዬ ላይ ያየነው ነገር በማንኛችም ላይ እንዳይደገም ትምህርት ይሁንልን። ውብዬ በግልሽ ብዙ ነገር ተጫዋውተናል። ናሂም እንግዲህ ባገኘንበት ሰዓት ብዙ ነገር ለመወያየት ሞክረናል። እንግዲህ እኛን ሰምታችሁ ታናናሾች ናቸው እነሱ ምንም አይረቡም ብላችሁ ዝቅ ስላላደረጋችሁ በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ፍጻሜያችሁ ያማረ ይሁን። እመቤቴ ቅድስት ድንግል ማርያም ሁሌም በጓዳችሁ በቤታችሁ ትሁን፣ ትዳራችሁን ትባርክላችሁ። እኔማ ዋና መሪ እንዴት ምን ሀሳብ ሰጣለሁ? በደም ሰጥቻለሁ ቅድም። ውብዬ ነው። እኔ በድጋሚ አመሰግናለሁ። ይቅርታን መቀበል የሚችል ሰው በጣም የተከበረ ሰው ነውና ከይቅርታ አድራጊው ጠያቂው ተቀባዩ ክብር ሊገባው ይገባልና በጣም አመሰግናለሁ። እንግዲህ በአንድ ቃል ትዳራችሁኛ የሳቅ የጨዋታ የደስታ የፌስታ ነው የምናውቀው። እንደዚህ አናውቀውም፣ ወደፊትም አናየው። እንደዚህ አይነት ኬክ ድጋሚ ለይቅርታ ኬክ እንደማልጋግር ቃል ገባለሁ። አመሰግናለሁ። በጣም እናመሰግናለን። እንግዲህ ቤተሰቦቻችን ሁሉም አክብረው ነው የመጡት። ከልብ እናመሰግናለን። እንደዚህ አይነት ወዳጅ ይስጣችሁ። በጨነቃችሁ በተከፋችሁ ጊዜ ከጎናችሁም ይሆን፣ በደስታችሁም ጊዜ አብሮ የሚደሰት ወዳጅ በዚህ ጊዜ አይገኝምና ለሁላችሁም መልካም ጓደኛ፣ መልካም ወንድም፣ መልካም ጥሩ ሐሳቢ እህት ወንድም ይስጣችሁ። የኛ ህይወት ለእናንተ ትልቅ ትምህርት እንደሆነ ነው የምናስበው። እኛ ተጎድተን ነው ያሳለፍነው። እናንተ ግን ከመጎዳታችሁ በፊት ከኛ ይሄንን ትምህርት ወስዳችሁ ህይወታችሁን ከፈጣሪ ጋር ትመራላችሁ ብዬ እንግዲህ አስባለሁ። ምክንያቱም በራስ ደርሰው ከመማር ከሰው አይቶ መማር ትልቅ ብልህነት ነውና ያ ነው። ሁሌም በቤታችሁ ፍቅር ሰላም ይግባ። ትዳራችሁን ሁሌም ጠብቃችሁ በፍቅር እንድትኖሩ እላችኋለሁ። ያላገባችሁም ትልቅ ትምህርት ወስዳችኋል። ከእንደዚህ አይነት ነገር ብትርቁ፣ ነገሮችን ወደ ሰላም ብትቀይሩ ትልቅ ነገር ነው። እንወዳችኋለን። እንግዲህ ከዚህ በኋላ ኬክ ይቆረስና ወደ ምሳ ይቀር ነገር አለ። እኔና ውብዬ እንግዲህ ያው ይቅርታ አድርጋልኛለች፣ ግን ቢሆንም ዛሬም ይቅርታ ማለት ፈልጋለሁ። በሰዓቱ በጣም አስከፍቼሻለሁ። በጣም ይቅርታ። እኔም በጣም ወድሻለሁ። ባይ የምትለዋለ እሺ ቤተሰብ እንግዲህ ወደ ኬክ ቆረሳው እንሂድ አይደለ እንዴ? ቆማችሁ እያጨበጨባችሁ ኬክ እንቆርሳለን። በጣም እናመሰግናለን። ከዚህ በመቀጠል እንግዲህ ለውዷ ባለቤቴ ትንሽዬ ስጦታ የአቅሜን ያማከለ እንግዲህ ትንሽ ነው ብለሽ እንዳትንቂያት ትቀበኛለሽ። በነገርሽ እኛ አማራጭ ነው።
ያ አሹ መነጽር ስጠው ና እኔ ጋር አዳይ ና እኔ ጋር ና እንዳየን ተው አባቱን አፍቆት እኔ ሆን ሞቅ አድርጎ እንጂ አልከፍትም ብላለች። ይከፈት የቶሎ በይ እንጂ ምን ተፋ የሚባል ነገር እንዳለ ግን ወቂ ምን ትበላት እንዳለ ኧረ ምንድን ነው ጓጓን እኮ ኧረ በጨቅ አድርጊው በእናትሽ ይከፈት እንዴ ይደብራል እንዴ ኧረ ወደ አመሰግናለሁ። ይህን ሰዓት ከጣሊያን ያስመጣ ነው። እጅግ ውድ ሰዓት ነው። ቦራንዴ ማረክሽ ሰዓት ቦራንዴ ይዘሽ እንድትይ አርግላት እንጂ ዛላ ለማይላ ዛሬ ፍቅር ላይ ነው። እሺ ልጄ አለው እኮ አለ አለው ልጄ። ኦኬ የትኛው እጅሽ ማረገው አዝገባ ይገባል እኮ ነው እንደዚህ ግራሽ ነው። ዋው በጣም እንግዲህ ደስ የሚል ጊዜ ነበረ። ከጎናችን የነበራችሁ ሁላችሁም እናመሰግናለን። በክፉም በደጉም ያልተለያችሁ ወይ ይቀፋው እሺ ሽብየውን ነገር በይና ወደ ምሳን ወደ ራቱ እንሂድ። እሺ በድጋሚ ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። አክብራችሁኝ ስለመጣችሁ ሁላችንንም አክብራችሁ ስለመጣችሁ እግዚአብሔር ያክብርልኝ። በጣም የማመሰግነው። ውድ ባለቤቴም ወደ ቤት ስለተመለስክ ወደ ልብ ስለተመለስክ በጣም ደስ ብሎኛል። እግዚአብሔር በዚህ ያጽናክ፣ በዚህ ያበርታክ፣ ያበርታን ሁላችንም። እንዲሁም ደግሞ ከጎኔ ነበራችሁ በጣም ብዙ ሰዎች ነበራችሁ። በአካልም ሜሴጅ እየላካችሁ እየደውላችሁ እንዲሁም ደግሞ ቪዲዮ ላይ በጣም ብዙ ሰው እኔን አይዞሽ እግዚአብሔር አለ ጸሎት አድርጊ እያላችሁ ስታበረታቱኝ አይዞሽ ስትሉኝ የነበራችሁ ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ፍሬና ዳጊም ቤት ድረስ መጥተው አይዞሽ ብለውኝ ብዙ ነገር መክረውኝ የትዳርን ነገር በደንብ አጫውተውኝ መክረውኝ በስነስርዓት ተለያይተን ነበረ። እንግዲህ ፍሬም ከዚህ በኋላ እንሰበሰባለን እንደዚህ ብቻሽን አትቀሪም ብለሽ ነበረ። ያው እንግዲህ እግዚአብሔር የልብሽን ሰምቶ ዛሬ እንደዚህ በፍቅር አሰባስቦናልና በጣም አመሰግናለሁ። ሁለታችሁንም በጣም አመሰግናለሁ። እንዲሁም እንግዲህ የባለቤቴ ወንድሜ ነው። ያው እንግዲህ የባለቤቴ ወንድም ስለሆነ እንጂ ወንድሜ ነው። ዳጊ ከአርባ ምንጭ ድረስ መጥቶ እንግዲህ አጠገቤ ነበረ። አይዞሽ እያለ ከኔ እኩል እያለቀሰ የአማርኝን ነገር እያመጣልኝ እና ይሄ ወደ ልቡ እስከሚመለስ ድረስ እኔ አለሁልሽ አይዞሽ እንደ ወንድምሽ ነኝ ብሎ በጣም ሲያጽናናኝ ሲያበረታኝ ነበረ። በጣም አመሰግናለሁ። እደግልኝ ለቁም ነገር ያብቃ። አሜን። እንዲሁም ናቲ እንግዲህ ዩቲዩብ ላይ ታውቁታላችሁ። ናቲ ዩቲዩብ ላይ ማለት ነው። እንዲሁም ደግሞ ማዘር
አለች። እንግዲህ ይቅርታ አንቺ ስላልኩኝ ግን ሲስተሩ እንደ ሲስተር ነበር ያየዋት ማዘርን ለመናገር እግዚአብሔርም በጣም ልጅ ናትና ለዛ ነው አንቺ ያልኩት እንጂ ካለማክበር አንፃር አይደለም። በጣም ይቅርታ ቅር ካለ እና ሁለቱም እንግዲህ ዩቲዩብ ላይ ቪዲዮ እየሰሩ አይዞሽ ውብዬና ልክ አይደለም ወደ ልብ ተመለስ ትክክል አይደለም ብላችሁ መስመሩን እያሳያችሁት እየነገራችሁ እየመከራችሁት ነበረ። እናንተንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ደስ አለሽ በድጋሚ ሎሌ ስል ደግሞ ሌላ ነገር እንዳታስብ። ወንድሜ ሎል ደግሞ ያው አላውቀውም እውነት ለመናገር ያወኩት ቤት መጥቶ ያለውን ነገር ሲያጫውተኝ ነው። ከናይ ጋር የተገናኙት የሄሉ ልደት ላይ ነበረ። በሰዓቱ እንግዲህ ያለውን ነገር ቪዲዮ ተመልክቶ ከናይ ጋር አውርቶ ነበረ። ስላለው ነገር አውርቶ ስለነበረ እኔ ጋር ያለውን ነገር ደግሞ ለማወቅ ቤት በመጣበት ሰዓት ነው ከናይ ጋር የተጋጩት። ቢሆንም ግን እንደ ወንድም ተረድቶኝ ባያቀኝም እንደ እህቱ አድርጎ ቁስሌን እንደ ቁስሉ አድርጎ ሲታገልልኝ ነበረ። በጣም ነው አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ሌላ አሹና ሊዱ እንደጋጣሚ እንግዲህ ሁለቱም ይሄ ነገር ሲፈጠር እኔ ጋር አልነበሩም። ብቻዬንም የነበርኩት እንግዲህ እነሱ ሁለቱ እኔ ጋር ባልነበሩበት ሰዓት ነው። ግን እንደዛም ሆኖ ስልክ እየደወሉ ሲያወሩኝ ሲጠይቁኝ አይዞሽ ሲሉኝ ነበረ። መምጣት ባልቻሉበት አጋጣሚ ተከስቶ ስለነበረ እኔ ጋር መድረስ አልቻሉም። ቢሆንም ግን ተገናኝተናል። ዛሬ በደስታዬ ቀን ስለመጣችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ሁለት ሰው ይቀርኛል። አንቺ ጋር አልመጣም አይኔ ነው። ሌላው ሁሌም በሃይማኖትም ባለማዊም እንደ ወንድም እንደ ቤተሰብ በጣም ይመክረን አይዟችሁ በርቱ የሚለን ወንድማችን ሶል ደግሞ እዚህ ጋር አለ። ባለቤቴን ተቆጥቶ መክሮ ትክክል እንዳልሆነ በደንብ አስረድቶ ዛሬ እንደዚህ ወደ ልቡ እንዲመለስ የሁሉም አስተዋጽኦ እንዳለ ሆኖ እሱን ተጨምሮበት እንግዲህ እንዲሸነፍ አድርጎልኛል። ሶልዬ በጣም አመሰግናለሁ። አመሰግናለሁ። እግዚአብሔር ያክብርልኝ በጣም። በመጨረሻ እኔ አይደለም ውሸት የሆነ ነገር ቢነሽ እድል አልሰጣችሁትም እንዴ? እድል አልሰጣችሁትም? የሆነች እንዴ እሺም እንግዲህ እንደዚሁ ናልኝ ስለው ፈጥኖ እየደረሰ እየመጣ መሄድ የምፈልግበት ቦታ እያደረሰኝ ነው። ብያይቶች ነገሮች ይስተካከላሉ እያለ ዛሬ እዚህ ላይ እንድደርስ እንግዲህ አንዱም ወንድሜ እሱ ነው። እሺ በጣም አመሰግናለሁ። በጣም አመሰግናለሁ። እንግዲህ የመጨረሻዋ ሴት ቀዋጯ እብዷ ሄለን ናት። ይቅርታ ታርጊለት ተብያለሁ። ግን ደግሞ እንደዛ አይደለም። ያው ያጋጥማል፣ የሰው ልጅ ይሳሳታል። እሺ ቀዋጯ ሄለን እንግዲህ ያው ታርቀናል። እውነት ለመናገር እኔ ለኔ እህቴ ናት፣ ለሷም እህቷ ነኝ። እሷም ለቤተሰቦቿ አንድ ሴት ናት፣ እኔም ለቤተሰቦቼ አንድ ሴት ነኝና ጠላቶች አይደለንም። እውነት ለመናገር ያው ኮሜንት ላይ በጣም ብዙ ሰው ሲናገራት ነበረ። እየከፋኝ ነበር እውነት ለመናገር። ምክንያቱም እሷ የተረዳችበት መንገድ ነበረ፣ እናንተ ደግሞ ባያችሁት ነበረ ስትፈርዱ የነበረው። እናንተም ትክክል አይደላችሁም እያልኩ አይደለም፣ ግን ደግሞ የሷ እይታና የእናንተ እይታ ተለያይቶ ስለነበረ በዛ ምክንያት ነው እሷ ላይ ይሄ ሁሉ ጥላቻ የመጣው። ቢሆንም ግን በስተመጨረሻ አይዞሽ ውብዬ ብላ ናሂም ሊሄድ ስል እየደወለች ያለውን ነገር ኢንፎርሜሽን ለኔ እያደረሰችኝ ዛሬ ላይ ሰላማችን እንዲመለስም እየተሯሯጠች የነበረችው ሄለን ናት። ስለዚህ ሁላችሁም
እኔ ይቅር ለእግዚአብሔር ተባብለን ከልባችን ታርቀናል። እናንተም ደግሞ ይቅርታ አድርጉላት። ከዚህ በኋላ ሄለንን በፍቅር እንደ እህታችሁ እንድትወዷት ነው እንጂ በጥላቻ እንድትመለከቷት አልፈልግም እውነት ለመናገርና ነስኪ አቢጎና አሁን አንተና አመሰግናለሁ። ታርቀናል። የሰላም ስምምነት ነው። አንተ ደብድበኸኛል። እሱን አረሳለሁ። ወቃውን ደብድባለሁ። ገብቻለሁ። እድል ተሰጥቶት አውርቶ ምንም ማራበረው በደንብ ያወራል። ምን አወራለሁ? ከካሜራ ጀርባ ነበርኩ ልበል። ፎኑን አውልቋል አሁን። እሺ ስላንተ ነው ሳልል እስቲ መጀመሪያ አንተ ያለን ሐሳብ ንገርና ከዛ እኔ እናገራለሁ። ያው ይሄ ነገር ሲፈጠር ያው ናይ እኔ ጋርም አንዳንዴ ደግሞ ሄዶ ጋርም እየመጣ ነበር የሚያድረውና በጣም አስቸጋሪ ሁኔታ ውስጥ ነበር ናይ እና አሁን ደግሞ ሁሉም ነገር አርፎ ውብዬም ናሂም አንድ ላይ ሆኗል እና ስለዚህ በጣም ደስ ብሎኛል። አንድ ቀን ደግሞ እንደዚህ ከናሂ ጋር መተን ነበርና እነዚህ ጋር ተገናኝተን ማለት ነው እና ያው በዛ ታይም ውብዬ አይታኝ ነበርና እንደሰደብከኝና አስተዋሳቸው እና በዚህ አጋጣሚ እኔም በጣም ይቅርታ ልል ፈልጋለሁ እና ስለተስማማችሁ ደግሞ በጣም ደስ ብሎኛል። ጦስ ይገለጥልዎስ እሺ እንግዲህ አቢጎን እንግዲህ ቲክቶክ ላይ ማያውቀው ሰው የለም። በጣም ፌመስ ነው። ሁላችሁም ታውቁታላችሁ። እኔም በቲክቶክ ነበር የማውቀው። አሁን አዲስ አበባ መጥቶ እንግዲህ ጎዳና ተዳዳሪ እዚህ ከመጣ በኋላ እንግዲህ ወደ አዲስ አበባ ከመጣ በኋላ ተገናኝተናል በአካል። በጣም ምርጥ ወንድም ጓደኛ ነው። ለኔ ሳይሆን ለናሂ ነው፣ ለኔ አይደለም። ለኔ እንግዲህ ወደፊቱን አያለው ምርጥ ጓደኛ ወይ ወንድም ከሆነ ማለት ነውና ለናሂ በጣም ምርጥ ጓደኛም ወንድም ነው። ከቤት በወጣበት ሰዓት እሱ ጋር ሄለን ጋር እየሆነ ነበረ ሲያረጋጉት የነበረው እና ባሌን ስለጠበክልኝ ቤት መተህ ግርማ ሞገስ ስለሆንከው በጣም ነው የማመሰግነው። እንግዲህ ቤተሰብነታችን ይቀጥላል። አመሰግናለሁ። እሺ ቤተሰቦቻችን እንግዲህ አሪፍ ቆይታ ነበረን። ከዚህ በኋላ ራት እንግዲህ የተዘጋጀ ራት አለ። ሼፍ ቶንዴ ጋር የሰራ ነው አሳይተናል። እሱን እንግዲህ ተነስተን እናነሳለን። መልካም ምሽት። ኢንጆይ አድርጉ። ኢንጆይ ዩር ናይት ብላለች። መልካም ምሽት። አረፍ በሉ። እናመሰግናለን።
Thank you.